ከቤተ መንግስት ፊት ለፊት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ዩኒቲ ፓርክ መሃል እጅግ ዘመናዊና ቅንጡ የመኖሪያ ቤቶችን 70% ለሚከፍሉ 30% ታላቅ ቅናሽ አለያም ካሽ 60% ከፍለው 40%ን የባንክ ብድር የተመቻቸላቸው። ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር፣ ባለ 2 መኝታ 95 ካሬ በ5 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን ብር ጠቅላላ ክፍያ ካሻውት በ10% ዕድመ ክፍያ የሚዋዋሉበት። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያዎችን ያካተተ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነትን በውስጡ አካቷል። ለአንድ ሳምንት የሚቆይ ታላቅ ቅናሽ ስለሆነ ይህንን ዕድል ለመጠቀም ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያም ሐሙስ ኅዳር 18 2018 ዓመተ ምህረት During my visit, I had the opportunity to meet with your Prime Minister, Abiy Ahmed. We were able to discuss the common threats of transnational terrorism and look at how we can contribute to regional stability. እንግዲህ በአሜሪካው ዶናልድ ትራምፕ ልዩ መልእክተኛም አምባሳደር ማሳድ ቦሎስ ያው ጥረት እያደረጉ መሆኑ ይታወቃል። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን አነጋግረዋል። የኤርትራውን የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህን ኒውዮርክ ላይ ማነጋገራቸውም ይታወሳል። ስለዚህ በእነሱ በኩል ያው የሰላም ጥረታቸውን ይቀጥላሉ ብቻ ሳይሆን አሁን አካባቢው ላይ ያለው የጸጥታ ስጋት ባለበት ሁኔታ ውስጥ ሌላ ግጭት ውስጥ ወይ ደግሞ ወደ ጦርነት የሚያስገቡ ሁኔታዎች የበለጠ አካባቢውን ከቁጥጥር ውጭ ያደርጉታል የሚል ስጋት ስላላቸው በዛ በኩል ግፊት ያደርጋሉ ወይ ደግሞ ጥረታቸውን ይቀጥላሉ ተብሎ ይጠበቃል። አንዳንዴ መንግስት ለምን አይጠብቅም የሚሉ ሰዎች አሉ። መንግስት እንዴት ነው የሚጠብቀው? የገጠር ጎጆ ቤቶችን 10 እና 15 ሰዎች የሆነ ቦታ ላይ የሰፈሩበት መንደር መንግስት እንዴት ነው የሚጠብቅ የሚችለው? የትኛውስ ሀገር መንግስት ነው እንደዛ መጠበቅ የሚችለው? የሆነ ገጠር ውስጥ ያለ አይደለም፣ አዲስ አበባ ውስጥ ያሉ ቀበሌዎች እያንዳንዱ ቀበሌና ምናምን ደጃፍ ፖሊስ ጣቢያ አለ፣ ፖሊስ አለ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከኢትዮጵያ ጋር የምንጋራው ስጋት አለን ሲሉ አሜሪካዊ ጀነራል ገለጹ። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ ያደረጉትን ቆይታ አጠናቀው ሲመለሱ በሰጡት አጭር መግለጫ ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ ስጋቶቻችን ላይ ተነጋግረናል ብለዋል። ድንበር ተሻጋሪ የሽብር እንቅስቃሴዎችን በተመለከተ መወያየታቸውን እንዲሁም በቀጠናው መረጋጋት ላይ መምከራቸውንም አስታውቀዋል። During my visit, I had the opportunity to meet with your Prime Minister, Abiy Ahmed. We were able to discuss the common threats of transnational terrorism and look at how we can contribute to regional stability. This is an important visit for me as Ethiopia is critical to both of those. በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ከሌሎቹ የአገሪቱ ወታደራዊ መሪዎች ጋር የመከሩት ጀነራል ዳግቪን አንደርሰን ኢትዮጵያ ለአፍሪካ ቀንድ መረጋጋትም ሆነ ለጸረ ሽብር ትግሉ ወሳኝ ሀገር መሆኗን አመልክተዋል። አዲስ የተሾሙት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ወደ ኢትዮጵያ ሲመጡ የመጀመሪያ ጊዜያቸውን እንዳልሆነ በማመልከት ዳግመኛ በመምጣታቸው መደሰታቸውን ገልጸው በአዲስ አበባ ቆይታቸው በትብብር አስፈላጊነት ላይ መምከራቸውን ይህም ከኢትዮጵያ ጋር ብቻ ሳይሆን ከቀጠናው አጋሮችና ከአፍሪካ ህብረት ጋር ጭምር እንደሆነም አመልክተዋል። ከተጋፈጥነውና እየጎለበተ ከሄደው የጸጥታ ስጋት በተለይም አሸባሪ ኃይሎች እያንሰራሩ መምጣታቸውን ጨምሮ ምስራቅ አፍሪካም የሳህል ቀጠናና ምዕራብ አፍሪካ የተቀናጀ ጥረት ያስፈልጋቸዋል ብለዋል። በጋራ ከተንቀሳቀስን የበለጸገና የተረጋጋ ሁኔታ ለአሜሪካም ሆነ ለኢትዮጵያ እንዲሁም ለአፍሪካ ከምንም በላይ ለልጆቻችን እንፈጥራለን ብለዋል። Ultimately, I believe together we can build a more prosperous and secure future for the United States, for Ethiopia, for Africa, and most importantly, for our children.
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የአሜሪካ የአፍሪካ እዝ አዛዥ ጀነራል አንደርሰን በኢትዮጵያ ያደረጉትን ቆይታ በተመለከተ አጭር መግለጫ በትናንትናው ዕለት ሰጥቷል። ከጠቅላይ ሚኒስትር አብይ አህመድ ጋር እንዲሁም ከኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር እና ከሌሎች የሀገሪቱ ወታደራዊ አዛዦች ጋር መወያየታቸው ይታወሳል። ወደ ኢትዮጵያ የመጡበትን ዓላማ በተመለከተ በአጭር ቪዲዮ በራሱ በአሜሪካ እዝ እንዲሁም በኤምባሲ ገጾች በኩል ተሰራጭቷል። በዛ መልእክታቸው ላይ ከኢትዮጵያ ጋር የጋራ ስጋት አለን፣ በዚህም የተነሳም በዋናነት በዛ ጉዳይ ላይ ለመነጋገር መምጣታቸውን የገለጹት የጋራ ስጋት ሲሉ የገለጹት የአሸባሪ ድንበር ተሻጋሪ የሽብር እንቅስቃሴዎች አደጋ እየደቀኑ በመሆኑና እየተጠናከሩ በመምጣታቸው በዛ ዙሪያ ላይ ለመነጋገር ለመምከር መምጣታቸውን በምስራቅ አፍሪካ በሳህል ቀጠና እንዲሁም በምዕራብ አፍሪካ በዚህ ዙሪያ ያሉ ችግሮችን በተመለከተ ትኩረት አድርገው መወያየታቸውንም እየገለጹበት ሁኔታ ነው። ያው በሶማሊያ ውስጥ የአልሸባብ እንደገና ማቆጥቆጥ ወይ ደግሞ እየተጠናከረ መምጣቱ በግልጽ የሚታይ ነገር ስለሆነ አሜሪካም እንዲሁም ደግሞ በአካባቢ ያሉ ሀገራት በተለይ ደግሞ በአካባቢው ካሉ ሀገራት ያው በህዝብ ቁጥሯም በብዙ መልኩም ተጽዕኖ መፍጠር የምትችለው ኢትዮጵያ ስለሆነች ወደ ኢትዮጵያ መምጣታቸውን እንዲሁም ከአፍሪካ ህብረተሰብ ጋርም በጉዳዩ ላይ መምከራቸውን ገልጸዋል። ምናልባትም በአፍሪካ ቀንድ ያለው የጸጥታ ሁኔታ ስጋት ውስጥ የከተታቸው ይመስላል። ይህም የጸጥታ ስጋት በተለይ ከሽብር ጋር የተያዘ ስለሆነም ይሄ የአሜሪካኖቹ በዚህ ረገድ ያላቸው ስጋት በሌላ በኢትዮጵያና በኤርትራ እንዲሁም በኢትዮጵያ ውስጥ ጉዳይ ላይ የተፈጠረውን ሁኔታ ይህንን በጸረ ሽብር ወይ ደግሞ ሽብር ለመከላከል የሚደረገውን ትግል ራዛ ላይ እንቅፋት ወይ ደግሞ ተጽዕኖ እንዳይፈጠር በዛም ዙሪያ ይመክራሉ፣ ይነጋገራሉ ተብሎ እንግዲህ ይጠበቃል። በኢትዮጵያ በኩል ከኤርትራ ጋር ተይዞ ያለው ነገር በግልጽ የተቀመጠ ነገር ነው። ከባህር መውጫ ወይ ደግሞ ወደብ አገልግሎትን አስተማማኝ በሆነ መንገድ የማግኘት ነገር ነው ኢትዮጵያ በተደጋጋሚ የምታነሳው። በኤርትራ በኩል ለመነጋገር ፈቃደኝነት የለም፣ ግን ተከታታይ መግለጫዎችን በስፋት እያወጡ ነው። የኢትዮጵያ መንግስት በኃይል መሬቶቹን ወይ ደግሞ አሰብን ሊይዝ ነው የሚለው ነገር በአንዳንድ የፖለቲካ ተንታኞችን በኩል በስፋት እየተሰራጨ የሚገኝ ነው። ነገር ግን የኢትዮጵያ መንግስት እስካሁን በየትኛውም አጋጣሚና ሁኔታ በኃይል በጉልበት ቦታዎቹን ይዛሉ የሚል ነገር አልተነሳም ብቻ ሳይሆን እንነጋገር የሚለውን ነገር በጣም አጥቆ እየገፋበት ነው። ያንን በተመለከተ በኤርትራ በኩል ለመነጋገር ፍላጎትን ፈቃደኝነትን የሌለበት ሁኔታ ነው። ያ እንግዲህ በአንድ በኩል ያ ፈቃደኝነቱ በጠፋበት፣ በሌላም በኩል ደግሞ ኢትዮጵያ ውስጥ ያሉ አማጽያንን በማደራጀትና በመደገፍ ከዚህ ቀደም ወልዲያ ላይ የተፈጠረውን ነገር በዛ ሂደት ውስጥ የኤርትራ መንግስት እንዳለበት ኢትዮጵያ መንግስት ይፋ ማድረጉ ይታወቃል። አሁን ደግሞ ከህዝባዊ ወያኔ ሓርነት ትግራይ ጋር የፈጠሩትም ትብብር ያው የኢትዮጵያ መንግስት ላይ ጫና ለመፍጠርና ኢትዮጵያ ውስጥ ያለው ነገር ወደ እነሱ ስጋቱን ከነሱ ለማሻገር ወይ ደግሞ ችግሩ የኢትዮጵያ ብቻ እንዲሆን ለማድረግ የሚሰሩ ስራዎች መሆናቸው ምንም የሚያጠራጥር ነገር አይደለም። ነገር ግን የኢትዮጵያ መንግስት ለመነጋገር ለመወያየት በግልጽ በአደባባይ ጥያቄ ባቀረበበት ሁኔታ ውስጥ የኤርትራ መንግስት ለመነጋገር ባለመፈለግ አቋሙን በዛ መንገድ ማለትም ኢትዮጵያ በኃይል ልትይዝ ነው የሚለውን ነገር እየተናገረ በሌላ በኩል ደግሞ አልነጋገርም የሚለው ራሱ እርስ በርሱ እየተምታታ ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። አልነጋገርም ያለ አካል በሌላ በኩል ደግሞ በኃይል ሊያዝብኝ ነው የሚለው ነገር እንዴት እንደሚመጣም ራሱ ግልጽ አይደለም። አልነጋገርም ካለ በኋላ ባለመነጋገር ውስጥ ዝም ብሎ አርፎ አልነጋገርም በቃ በምንም ሁኔታ ውስጥ አልነጋገርም ብሎ ዝም ብሎ መቀመጥ ራሱ ትክክል ነው ወይ? ራሱ ሊያነጋግር ይችላል። ግን አልነጋገርም ብሎ ደግሞ በሌላ በኩል በኢትዮጵያ ውስጥ ጉዳይ ውስጥ ጣልቃ ገብቶ በተለያየ መንገድ አማጽያንን በመደገፍ ማደራጀት ከህዝባዊ ወያኔ ሓርነት ትግራይ ጋር የተፈጠረውን ትብብር ይህን ሁሉ የሚመለከት ሰው የኢትዮጵያ መንግስት አሁን የወደብ የምናምን ጉዳይ ሳይሆን የህልውና ጉዳይም ጭምር ሆኖበት ስለሚወጣ ሁኔታዎች ወደዛ ደረጃ ላይ ከሄዱ ይህን ለመከላከል ወደ እርምጃም ወይ ደግሞ ከመጣበት ለመከላከል ወደ ተግባር እንቅስቃሴ ውስጥ መግባቱ ያው የሚጠበቅ ነገር ነው። ስለዚህ ከኤርትራ ጋር ተይዞ ያለው የጸጥታ ሁኔታ ጀነራል አንደርሰን የተባበሩት መንግስታት ማለት የአፍሪካ
እዚህ አሜሪካ የአፍሪካ እዝ ዋና አዛዥ ናቸው፣ በቅርብ የተሾሙ ናቸው። እሳቸው እንግዲህ ወደ ኢትዮጵያ የመጡት በዋናነት የዚህ የጸረ ሽብር እንቅስቃሴውን በተመለከተ ከኢትዮጵያ ጋር የጋራ ስጋት ስላለን የጋራ ስጋታችንም በጋራ መመከት የምንችልበት ከኢትዮጵያ ባሻገር ከአፍሪካ ሕብረትም ጋር በጉዳዩ ላይ እየመከርን ነው የሚል የተናገሩት። እንግዲህ ይሄ የአሸባሪነቱ ስጋት የአጠቃላይ የዓለም የጸጥታ ስጋትም ነው። በይበልጥም ደግሞ የአፍሪካ ቀንድና የአፍሪካ ነው። ያ አጣብቂኝ ውስጥ ባለበት ሁኔታ ውስጥ እንደገናም የሱዳን ውስጥ ያለው ቀውስ በግልጽ ይታወቃል። ሶማሊያ ያው የአልሻባብ እንቅስቃሴ ያለም፣ ደቡብ ሱዳንም ያረጋበት ሁኔታ ነው። በየጊዜው የካቢኔ ብወዛ በተለይ በዚህ በነዳጅ ምናምን ጋር የተያዙ ጉዳዮች ላይ በዛ ላይ በኃላፊነት የሚቀመጡ ሰዎች መበወዝ፣ የጦር አዛዦች መበወዝ እንዲያን ነገር ሳለ አጠቃላይ አካባቢው ላይ ምናልባት ኬንያ ብለን እና ኢትዮጵያ ብለን የምንጠራው ነገር ካልሆነ በአብዛኛው ያልተረጋጋ ሁኔታ የሚታይበት ስለሆነ ያ ባለበት ሁኔታ ውስጥ ደግሞ ሌላ ኢትዮጵያ ውስጥ የውስጡ ችግር መባባስ እንደገናም ከኤርትራ ጋር ወደ ውዝግብ መሄድ ሌላ ለአሸባሪዎቹ የተመቸ ሁኔታ ይፈጥራል በሚል እንግዲህ በአሜሪካው የዶናልድ ትራምፕ ልዩ መልእክተኛም አምባሳደር ማሳድ ቦሎስ ያው ጥረት እያደረጉ መሆኑ ይታወቃል። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን አነጋግረዋል። የኤርትራውን የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህን ኒውዮርክ ላይ ማነጋገራቸውም ይታወሳል። ስለዚህም በእነሱ በኩል ያው የሰላም ጥረታቸውን ይቀጥላሉ ብቻ ሳይሆን አሁን አካባቢው ላይ ያለው የጸጥታ ስጋት ባለበት ሁኔታ ውስጥ ሌላ ግጭት ውስጥ ወይ ደግሞ ወደ ጦርነት የሚያስገቡ ሁኔታዎች የበለጠ አካባቢውን ከቁጥጥር ውጭ ያደርጉታል የሚል ስጋት ስላላቸው በዛ በኩል ግፊት ያደርጋሉ ወይ ደግሞ ጥረታቸውን ይቀጥላሉ ተብሎ ይጠበቃል። እነሱ አምባሳደር ማሳድ ቦሎስ ይልቅ በዋናነት አሁን በአካባቢው በተለይ በሱዳን ውስጥ ያለው በጣም አደገኛ ሁኔታ እሱም ስላሳሰባቸው የእርቅ መፍትሄ ሀሳብ የሚል ምንድን ተኩስ አቁም ለማድረግ የሚያስችሉ ሁኔታዎች በሚል ያቀረቡት የረቂቅ ሰነድ አለ። ያንን በተመለከተ የሱዳኑ ፕሬዚዳንት አልቡርሃን አንቀበለውም ከዩናይትድ አረብ ኤምሬት ጋር በመሆን አርኤስኤፍን ለመደገፍ በሚል የተዘጋጀና የሱዳንን ሰራዊት ህልውና የሚያሳጣ ነው በሚል ተቃውመዋል። አምባሳደር ማሳድ ቦሎስም ይሄ በፍጹም በዛ መልክ የተቀኘ አይደለም፣ እዛ አካባቢ ያለውን ሰላም ለማረጋገጥ የቀረበ የመፍትሄ ሀሳብ ነው በሚል ያነሱትም ነገር አለ። እንግዲህ በአንድ በኩል በሱዳን ውስጥ ያለውን በሌላም በኩል ኢትዮጵያ አካባቢ ያለውን ነገር ላይም ሰውየው በጣም በከፍተኛ ደረጃ እየተንቀሳቀሱ መሆናቸውም ያው ይታወቃል አምባሳደር ማሳድ ቦሎስ። ስለዚህ በዚህ በኩል የሱዳንንም ጥረት እያደረጉ ሆኖ በሌላ በኩል ደግሞ በኢትዮጵያና በኤርትራ መካከል ባለው ነገር ላይ ቀደም ሲል የጀመሩትን ነገር አጠናክረው ወደፊት እንደሚቀጥሉበት ያው ይታመናል። ከኢትዮጵያ መንግስት ጋር ለመነጋገር ያልፈቀደው የኤርትራ መንግስት ያው በአጋርነት ከያዘው ከህዝባዊ ወያነ ሓርነት ትግራይ ጋር በአንድ በኩል እንዳሰቡት ህወሓት ትግራይን መቆጣጠር የማይችልበት ሁኔታ መፈጠሩ ስጋት ውስጥ እንደሚጥላቸውን የሚያጣይቅ ነገር አይደለም። የበፊቱ ህወሓት 2013 የነበረው ህወሓት ከየት ከዳር እስከ ዳር የትግራይን ህዝብ በመዳፉ ማስገባት የቻለ ህወሓት ነበር። ዛሬ ያለ ህወሓት ምናልባት የቤተ ዘመድ ጉባኤ የሚመስል ሁኔታ ውስጥ መግባቱ ብዙ የሚያጠራጥር ነገር አይደለም። የትኛውም መግለጫ የትኛውም አስተያየት በሰጡ ቁጥር በየምላሹ ከህብረተሰቡ የሚያጣው ነገር እየታየ ያለበት እንደሆነ በግልጽ ይታወቃል። እንግዲህ ህዝባዊ ወያነ ሓርነት ትግራይ በዚህ በጽምዶ በሚል ከቲፒኤልኤፍ ጋር ማለት ከኤርትራ ጋር የጀመሩት ትብብር እንዳልኩት ያኔ 2013 ጦርነቱ በሚፈነዳበት ወቅት ያለ ህወሓት ከዳር እስከ ዳር የትግራይን ህዝብ በመዳፉ አስገብቶ የነበረ ኃይል ነው። ዛሬ ከኤርትራ ጋር የጣመረው ቲፒኤልኤፍ የበፊቱ ቲፒኤልኤፍ ስንት መቶኛ ነው የሚለውን እንግዲህ በተለያየ መንገድ በሰዎቹ እዛ ላይ ባሉት ማዕከላዊ ኮሚቴ አባላት ቁጥር ነው የሚሰላው፣ በህዝብ ተቀባይነት መጠን ነው የሚሰላው፣ በማድረግ ችሎታቸው ነው የሚሰላው። እንደዛ እያለን ብንዘረዝር ዛሬ ላይ ያለው ቲፒኤልኤፍ ከኤርትራ ጋር ጽምዶ በሚል የተባበረው ቲፒኤልኤፍ አቅሙ በምን ሁኔታ ላይ ነው የሚለውን እንግዲህ አጠቃላይ ነገሮችን ስናነብ ስንገመግብ የምንረዳው ነው። በአንድ በኩል ራሱ ቲፒኤልኤፍ በጉባኤው ጉባኤ ጠራው ካለበት ከነሐሴ 2016 በኋላ ሁለት ቦታ መከፈሉ ከፍተኛ ከ10 ምናምን በላይ የማዕከላዊ ኮሚቴ አባላትን ጨምሮ ምክትል ሊቀመንበሩ አቶ ጌታቸውን አክለው ከሂደቱ ወጥተዋል፣ ሌላ ፓርቲ መስርተዋል። ስለዚህ ህወሓት ትርጉም ባለው ሁኔታ ተከፍሏል ማለት ነው። ከዛም ባሻገር በታጣቂዎቹ በኩል
ህወሓትን ከምር ደግፎ አቶ ጌታቸውን ከስልጣን ለማውረድ የተደረገውን እንቅስቃሴ የተቃወሙ የጦር አዛዦች ከሂደቱ ራሳቸውን ማግለል ብቻ ሳይሆን መጨረሻ ላይ የአመፅ እንቅስቃሴ በጀመራቸውና የተደራጁ እየተንቀሳቀሱ እንዳሉ ደግሞ ያው ቲፒኤፍ የትግራይ የሰላም ኃይል በሚል የወጡትም በግልጽ የሚታወቅ ነው። በሌላም በኩል ከቲፒኤፍ ጋር ባይቀላቀሉም በጦርነቱ ወቅት ዋና ተዋናይ የነበሩት እነ ጀነራል ጻድቃን ጨምሮ እነ ወዲ አሸብር ጀነራል ናቸው። እሳቸውን አክሎ ትግራይ ውስጥ ለውጥ ያስፈልጋል በሚል ሌላ የለውጥ እንቅስቃሴ አጠቃላይ ኢትዮጵያ ውስጥ ትግራይ ውስጥ ያሉ የፖለቲካ ድርጅቶችንና የትኛውንም ህወሓትን ለማረም የሚደረግ እንቅስቃሴን የጨመረ አጠቃላይ ቡድን ፈጥረው በእነሱም በኩል ደግሞ የለውጥ እንቅስቃሴ የጀመሩበት ሁኔታ ያለው። ከዛም ባሻገር እንግዲህ ራሱ ጊዜ አስተዳደሩን በሚመሩት በአቶ በጀነራል ታደሰ ወረደና በራሱ በህወሓት መካከል በተቻለ መጠን አንድ ለመሆን ብዙ ጊዜ ሞክራሉ። አንድ መሆን እንዳልቻሉ ደግሞ በተለያዩ መንገድ የሚወጡ መረጃዎችም እያረጋገጡ ነው። የህወሓት ማዕከላዊ ኮሚቴ ውስጥ ካሉት እና አቶ አለም ገብረዋህድ ደግሞ ራሱ ህወሓትን እናድሰው እናሻሽለው በሚል ከነ ዶክተር ደብረጽዮን ጋር ደግሞ የፈጠሩት ግልጽ ልዩነት መኖሩ አሁን የነ ዶክተር ደብረጽዮን ደጋፊዎች ጭምር በአደባባይ እየጻፉ መልእክት እያስተላለፉ መሆናቸውን እያየን ነው። ህወሓት አብሮ መራመድ የማይችልበት ማዕከላዊ ኮሚቴው ስብሰባ አጠናቀቁ ብሎ በጋራ መግለጫ ወጥቷል። ያን መሰረት አድርጎም የማዕከላዊ ኮሚቴ አባል ይሁኑ አይሁኑ አንድ የድርጅቱ ሰው የሰጡትን መግለጫ ያው በአደባባይ ወጥቷል። ይህ ባለበት ሁኔታ ውስጥ እንግዲህ ህወሓት የዛሬ 5 ዓመት ከምናምን የነበረው ህወሓትና ዛሬ ያለው ህወሓት ማለትም ከኤርትራ ጋር ጽምዶ በሚል ግንባር የፈጠረው ህወሓት በትግራይ ውስጥ ያለው ሚና ተሰሚነቱ፣ ተጽዕኖ የማድረግ አቅሙ በብዙ መልኩ የተዳከመና እዚህ ግባ የሚባል እንዳልሆነ ያው አጠቃላይ ነገሮችን የገመገመም መሬት ላይ ያለውን ነገር ያነበበ ሰው የሚረዳው ነው። በሌላም በኩል እንግዲህ ያው ምናልባት ዛሬ ላይ የጭካኔ ተግባር በኢትዮጵያ ውስጥ እየተፈጸሙ ያሉት እንደ ሸኔና ፋኖ የሚባሉ ኃይሎች እነሱን ያው በተወሰነ ደረጃ አይጠቀሙባቸውም ማለት አይደለም። የነሱ አገልግሎት ያው መግደል ነው፣ ነውር፣ የጭካኔ ተግባራትን መፈጸም ነው። ከዛ ውጭ ተደራጅተው የሚያደርጉት እንቅስቃሴ የለም። ምናልባትም ከዚህ ቀደም ከቲፒኤልኤፍ ልምድ የምንወስደው ለመተኮስ ሲዘጋጁ ንጹሐንን በሸኔ በኩል አስጨፈጨፉ። ከዛ በኋላ ወደ ተመተኮስ ሄደዋል። ዛሬም አንዳንድ ከቅርብ ጊዜያት ወደ የምናያቸው እንቅስቃሴዎች የዛ ነጸብራቅ ሊሆኑ ይችላሉ። በአንድ በኩል ለመተኮስ እየተዘጋጁ፣ በሌላም በኩል ቢተኮስብን ሰው የመጨረሻ የምሬት ጣራ ላይ ከደረሰ በኋላ ወደ እርምጃ እንገባለን ብለው አስበውም እንደሆነ ይታመናል። በዛ መልክ እነሱ እንደዛ እያመኑ ሊንቀሳቀሱ ይችላሉ። በአጠቃላይ ግን ኢትዮጵያ ውስጥ ከሆነ ካለንበት አዙሪት ወጥቶ ወደ ተሻለና ወደ ተረጋጋ ሁኔታ ለመሄድ ያንን ተስፋ ለሚያደርገው ያንን እንዲሆን ለሚሰራው ደግሞ ብዙ የሚያበረታቱ ተስፋ የሚሰጡ ነገሮች ናቸው በተለያየ መንገድ የምናየው። ያው በብዙ መልኩ የዛሬ 5-6 ዓመት እያልን በየጊዜው ዓመታቱን እያሰላን በመጣም 2017 እና 2018 በብዙ መልኩ የተሻሉና የተለወጡ መሆናቸውን መረዳት ይቻላል። ያው የሽፍትነት እንቅስቃሴው ንጹሐንን የመግደሉ ነገር እያገረሸ አልፎ አልፎ የሚፈጸሙ ነገሮች ቢሆኑም ያ ምንድን ነው ግድያ የሚፈጽሙትም የሆነ ነገር የሚከውኑትም ኃይሎች ደጋግሜ በግሌ እንደምለው ዓላማ አላቸው። ከዚህ ቀደም በሚያደርጉት ያው ንጹሐንን በመግደል ሲያደርጉት የነበረው ነገር በጋራ ግንባር ፈጥረው ለመንቀሳቀስ ባላቸው ጥያቄ ላይ ተጽዕኖ እንዳደረገባቸው በተለያየ መንገድ ሲገለጽ ነበር። ስለዚህ ከዛ አይነት ሁኔታ ውስጥ መውጣቱን ይፈልጋሉ ወይ ደግሞ ይፈቅዳሉ ተብሎ ይታመን ነበር። ነገር ግን አሁን ምንም ነገር ማድረግ የማይችል አካል ማድረግ የሚችለው ነገር ምንድን ነው? ህብረተሰብን ማስቆጣት፣ ሰላም፣ ደህንነት እንደማይሰማው ማድረግ፣ እሱን እንደ ግብ ወስደው ሰላማዊ ሰዎችን ንጹሐንን በየሰፈሩ በየመንደሩ እየሄዱ በቤኒሻንጉል በአርሲ በምናምን አካባቢ እየፈጸሙ ያሉትን ግድያ ከዚህ አንጻር ሰዎች መቃኘትና መመልከቱ አስፈላጊ ነው። ምናልባትም በየጊዜው በግሌም ደጋግሜ የማነሳው ነገር ሰዎች የሚያደርጓቸው እንቅስቃሴዎች በንጹሐን ሞት የሚገድለው ግድያውን በተለያየ መንገድ እንዲቀጥል የሚፈልገው ግድያው የሆነ ውጤት ያስገኛል በሚል በየራሳቸው ምክንያት እንደሆነ ምንም ያጠራጥር ነገር የለም። ገዳዩ
በተስፋ መቁረጥ፣ ግራ በመጋባት ህብረተሰቡ ላይ ቁጣ መቀስቀስ፣ መንግስት ላይ ተቃውሞውን ያበረታልኛል በሚል እምነት ያንን እያደረጉ እንደሆነ በተለያየ መንገድ መረዳት ይቻላል። ያንን ግድያ የሚፈጽመውን አካል ደግሞ ግድያውን ተከትሎ የሚወጡ መግለጫዎችና እርምጃዎች ግድያው እንዲቆም የሚያስችሉ ናቸው ወይንስ ግድያው እንዲቀጥል የሚገፉ ናቸው የሚለውን በኃላፊነት ስሜት መመልከትና በዛ ጉዳይ ነገሮችን ማጤን በጣም በጣም አስፈላጊ ነው። በአሜሪካ ከተማ ወይ አውሮፓ ከተማ ወይ ሳውዝ አፍሪካ ወይ ምናምን ሰልፍ በመውጣት የንጹሐንን ግድያ ማቆም የሚቻል ቢሆን ኖሮ የትም ሰልፍ በተወጣና ያንን ማድረግ በተቻለ ነበር። ግን ሰልፍ የሚወጡ ሰዎች በቅንነት ግድያውን ያሳሰባቸው ብዙዎች እንደሆኑ አምናለሁ። ግን ያው ሰልፍ የሚወጣውንም ቁጥሩን እያየነው ነው። ሰውን የሌለ ነገር በሌለ ነገር ውስጥ በተሳሳተ መረጃ ሲያዳክሩት ምናምን ውስጥ ቆዩና መጨረሻ ላይ የእረኛው ታሪክ እየተደገመ መጣ። እውነተኛው የእረኛው ታሪክ ሲመጣ ደግሞ መጨረሻ ላይ አደባባይ የሚወጡ ሰዎችም አንዱ የሁለት ሰዎች ወደ ሆነ የሚሄዳቸው እድል ሰፊ ነው። ምንም ነገር በሌለበት ኮሽታ በሌለበት ወይንም ደግሞ ኮሽታው ምንጭ የዛ ኮሽታ አድራጊ ስልጣን ላይ ያለውን ወገን ለማሳጣትና እሱን ለመነቅነቅ ያስችላል ብሎ እንደሆነ በሚታመን መንገድ ያ ሲደረግ ያንን መሰረት አድርገው አጋጣሚና ሁኔታ መንግስት ላይ ቁጣ ለመግለጽ ያስችላል በሚል በየጎዳናው በየምናምን ቁጥራቸው በርክቶ ሰዎች ይወጡ ነበር። ዛሬ ግድያ ንጹሐን ሲገደሉ አሁንም አደባባይ የሚወጡ ሰዎች አሉ። ግን አስገራሚ በሆነ ቁጥር ከሰዎቹ በላይ መፈክሩ የሚበልጥበት ጊዜ ላይ ደረስን። እየቆየ ሲሄድ እውነተኛው ነገር እንኳን ቢመጣ እኮ የዛን ጊዜ ብዙ መፈክር ጥቂት ሰዎች ሊሆኑ ነው ማለት ነው። ሰው በየግል ከሆነ ነገር ውስጥ የመጀመሪያው እውነተኛ የዜጎች ሰላም፣ ደህንነት፣ ወጥቶ መግባት የሚያሳስበው የሚያስጨንቀው ሰው ምንድን ነው የተፈጸመው፣ ማን የፈጸመው የሚለውን በቋሚነት ብሶት ከሚነግረው አካል መረዳት ወይ ደግሞ መገንዘብ አይችልም። በቋሚነት ብሶት የሚነግሯቸው ጋር እንትኑ እየቀነሰ መምጣቱ በግልጽ እየታየ ነው። እንደውም ምንድን ነው ባለፈው ሳምንት ተቃውሞ በዚህ በዩኒቨርሲቲ ተማሪዎች አካባቢ የትምህርት ሚኒስቴርን ውሳኔ መቃወም ተቃውሞ በተደረገበት ወቅት እነዚህ ተቃውሞውን የሚያስተባብሩ ሰዎች አንዳንዴ የሆነ ወቅት ላይ በብስጭት በብሶት በተደጋጋሚ የሆነ ነገር ሲያደርጉ ሲቆዩ ብዙ ነገር ከእጃቸው እንደወጣና ወይ ደግሞ የህብረተሰቡን ግንዛቤ እንኳን ጥያቄ ውስጥ ማስገባት እንደተሳናቸው የሚያሳዩ ከበቂ ባለምልክቶች ታዩ። ተማሪዎቹ ተቃውሞ ወጡ። ተቃውሞውን ተከትሎ በቃ ሰላማዊ ትግሉ ተጀምሯል፣ እየመጣን ነው ምናምን ተባለ። በቃ ያንን ሲሉ በቃ እየመጡ ነው ብሎ በሰልፍ ብዙ ሰው ይሰማል፣ ይቀበላል የሚል ነገር ያው ማሰብ ማመዛዘን ለሚችለው ሰው ጨበጣ እንደሆነ ግልጽ ነው። ግን ማሰብ ማመዛዘን የሚችለው በጣም የተወሰነ እየሆነ እዛው በቋሚነት ብሶት ምናምን የሚሰማው ቁጥሩ እየጨመረ በፊት በሆነ ወቅት ማለት ነው እዛ ስላለ ይሄንን እንደ ልማዳቸው ያስጮበጭቡታል ምናምን የሚል ታስቦ ታምኖ ነበር። በግሌ እንደዛ አምኜ ነበር። እነሱን ታዝቢያቸዋለሁ። በወቅቱም ተናግሬያለሁ። ይሄ 2-3 ቀን በላይ የሚያይር ተቃውሞ ነው። የሚቀጥለው ሳምንት ከቀጠለ እገረማለሁ ብዬ ተናግሬያለሁ። አጠቃላይ ስዕሉን አይቶ መሬት ላይ ያለውን ነገር ገምግሞ አንድ ነገር እስከየት ድረስ ይሄዳል፣ የትስ ጋር ይቆማል የሚለውን
ለመገምገም በጣም ከባድ አይደለም። ግን ለካ በቋሚነት ተረት ስታወራ ከቆየ ብሶት አናት ላይ ወጥቶ ናላህን ካዞረ ልክ ስትነግራቸው እንደሚያደምጡ ሰዎች አንተም ማሰብ እንደማትችል ማረጋገጫ ነው ማለት ነው። እንመጣለን 2 ቀን የማይቆይ ሰልፍ እንመጣለን ይባላል። ያው መጨረሻ ላይ እንደተባለው ከ2 ከ3 ቀን በላይ አላለፈም። ከ2 ከ3 ቀን በላይ ለማለፉ አይደለም እነዛው ያንን ቃላት ይሰሟቸዋል፣ ያጨበጭቡላቸዋል የሚባሉ ሰዎች የት እንደሄዱ ጭምር ግራ እስኪገባ ድረስ የተመልካቹ ሁኔታ አስገራሚ ነበር። ምንም ነገር ኮሽታ ምናምን በሌለበት ተስፋ አድርገው በቃ በሰልፍ የሚገቡ ሰዎች ነበሩ። አሁን ሌላ ዓለም ውስጥ ያለ ነው። ሰልፍ ሀገር ውስጥ የሆነ ነገር ሲፈጠር ያንን መሰረት አድርጎ ከዳር እስከ ዳር ህዝብ መንግስትን እንለውጣለን የሚል አይነት እንትን ውስጥ የሚገቡ ሰዎች ከቅዠታቸው እንዴት ነው መቼ እንደሚወጡ እነርሱና እግዚአብሔር ብቻ ናቸው የሚያውቁት። ማሰቢያቸውን በሆነ መንገድ ላይ ባያጡ ኖሮ እዚህ ጋር በቃ ይበቃቸው ነበር። በቃ መንግስት ሀገር ቤት እንዳይገቡ የከለከላቸውም አማላጅ ልከው ለመግባት የሚችሉበት ሁኔታ እና ወደ ሰላማዊ ትግል ለመቀላቀል ነው ያላቸው እድል። አማላጅ ልከው ለመነው ተለማምጠው ያው ወደ ሀገር ቤት ይግቡ አይግቡ የሚለውን ነገር በተመለከተ አሁንም የጸና አቋም አለኝ። በተለይ ኢትዮጵያዊ ዜጋ የሆነ ሰው ወንጀል ካለበት ወንጀሉ ይጠየቃል እንጂ ኢትዮጵያዊ ፓስፖርት ኖሮት ወደ ሀገር ቤት አትግባ የሚባለው ነገር እሱ ትክክል እንዳልሆነ አሁንም አምናለሁ። ነገር ግን መንግስት ኦልሬዲ ወስኗል። ነገር ግን ደግሞ የወሰነው ውሳኔ በራሱ መንገድ አስፈጽማለሁ ብሎ ቀጥሏል። ስለዚህ እነዚህ ሰዎች ባጉል ተስፋ ባጉል ቅዠት ሰውን በቅዠት ውስጥ ሰውን ሲያነሆልሉት ቆይተው ራሳቸውን በዛ ውስጥ መነሁለል ስለጀመሩ ከዚህ በላይ አቅላቸውን ስተው ማሾፊያና መቀለጃ በራሱ በዛኛው ካምፕ ከመሆናቸው በፊት እዛ ጋር ከመድረሳቸው በፊት ምናልባት እንደው አማላጅ ሆነው ምናምን ወደ ሀገር ቤት ገብተው ከቻሉ የፖለቲካ ትግል ላይ ካልቻሉ ደግሞ ያው ዝም ብሎ ሰላማዊ ሕይወታቸው እንዲመሩ በዛ በኩል የሆነ ነገር አማላጅ ነው ፈልገው ጥረት ቢያደርጉ ጥሩ ነው። አይናችን እያየ በአንድ ወቅት የሆነ ብዙዎችን ሲያስጨበጭቡ ብዙዎችን ሲነዱ ምናምን የነበሩ ሰዎች ሁሉ ድንገት አይናችን እያየ ማፌዣ መቀለጃ የሚሆንበት ምዕራፍ ውስጥ መገባቱ እጅግ አስገራሚ ነው። በአንድ በኩል እኔ አንዳንዴ ነውር፣ ግፍ በህዝብና በሀገር ላይ የምትፈጽማቸው ወንጀሎች እግዚአብሔር በጊዜና በሁኔታ ውስጥ ይከፍለዋል፣ ይገልጸዋል የሚለውን ነገር በአደባባይ የሚያሳዩ ነገሮች ናቸው። ያለፉት 7 ዓመታት ኢትዮጵያ ውስጥ የሁላችን ብዙ ኢትዮጵያን ሳይሆን ከጥቂቶች በቀር ስልጣን ያሳበዳቸው ስልጣን ያጡና በዛ ዙሪያ የሚሽከረከሩ ባሻገር ኢትዮጵያን ከዳር እስከ ዳር በሌላም በኩል ደግሞ ግራ የገባቸው አንዳንድ ሰዎች ካሉ ኢትዮጵያን ከዳር እስከ ዳር ተስፋ ያደረጉበት የተቀበሉበት ወደፊት ሊራመዱበት ያሰቡትን የለውጥ እንቅስቃሴ እነማን እንዴት በሁከት በግርግር በቀውስ እንደሞሉት መለስ ብሎ የሚያስታውስ ሰው እነዛ ሰዎች ዛሬ ላይ በዚህ መጠን ረክሰው ሲታይ የሞተውን ያን የነበረው ምስቅልቅል መመለስ ባይቻልም የሚሰጠው ደስታ ግን አለ። በዛ መጠን ሀገር ላይ ያን የተስፋ ያን ኢትዮጵያን ከዳር እስከ ዳር የተቀበሉትን የለውጥ መንፈስና ስሜት በስልጣን ጥምና በዘረኝነት እንደገናም በሌላም በኩል ደግሞ እንደዚሁ የስልጣን ረሃብ ያለባቸው ሰዎች በቀውስ በመከራ ኢትዮጵያ እንድትሞላ አድርገው ያው በህይወት በአካል ሁለመናውን የኢትዮጵያ ሀገር መከላከያ ሰራዊትና ሌሎች የጸጥታ ኃይሎች በከፈሉት ዋጋ ከእንደዛ አይነት አዙሪት ውስጥ ወጥቶ ዛሬ በጩኸት በግርግር በምናምን መንግስት ላይ ቢመጣ ወይ ደግሞ ኢትዮጵያ ህልውና ላይ የሚመጣ ነገር አለመኖሩ ትልቁ ድልና ስኬት ነው። የቀሩ የሚንከባለሉ የሰዎች እገታን፣ የንጹሐንን ግድያ የተመለከቱ ነገሮችን
ያንን በተመለከተ የኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ ጸጥታ ኃይሎች ወይ ደግሞ አጠቃላይ መንግስት ከሚሰራው በላይ ህብረተሰቡ የሚያደርገው ነገር የበለጠ መሆኑን መገንዘቡ በጣም አስፈላጊ ነገር ነው። ከምር ኢትዮጵያውያን የሚለው ይቅር፣ ሰዎች ንጹሐን የሚገደሉበት የሚፈጁበት እልቂቱ የሚቀጥልበት ምዕራፍ እንዲዘጋ ከመንግስት በላይ ህብረተሰቡ የሚያደርገው ተሳትፎና ነገሮችን የመረዳት ችሎታው ሞቱን ለማስቀረት ያለው እድል ሰፊ ነው። አንዳንዴ መንግስት ለምን አይጠብቅም የሚሉ ሰዎች አሉ። መንግስት እንዴት ነው የሚጠብቀው? የገጠር ጎጆ ቤቶችን 10 እና 15 ሰዎች የሆነ ቦታ ላይ የሰፈሩበትን መንደር መንግስት እንዴት ነው የሚጠብቅ የሚችለው? የትኛውስ ሀገር መንግስት ነው እንደዛ መጠበቅ የሚችለው? የሆነ ገጠር ውስጥ ያለ አይደለም፣ አዲስ አበባ ውስጥ ያሉ ቀበሌዎች፣ እያንዳንዱ ቀበሌና ምናምን ደጃፍ ፖሊስ ጣቢያ አለ፣ ፖሊስ አለ። የሆነ ያበዱ ሰዎች የሆነ ድንገት ተነስቶ የሆነ ነገር እናድርግ ቢሉ ማቆም የሚቻልበት ሁኔታ አለ። የሆነ የጸጥታ የደህንነት መረጃዎችን እየተከታተሉ ካልሆነ ያንን ሰው ይሄ ባጉል ተስፋ በጥላቻ በብሶት በምናምን የሚነግረውን ሳይሆን እግዚአብሔር የሰጠውን አእምሮ ተጠቅሞ መንግስት ይሄንን ያደርገ ከማለት በፊት መንግስት የማድረግ አቅሙ እስከምን ድረስ ነው የሚለውን ነገር በተወሰነ ደረጃ መገምገም፣ ራሱ ካለበት ሁኔታ አንጻር መመልከቱ በጣም አስፈላጊ ነው። የመጀመሪያ ይሄ ነው። መንግስት ማድረግ የሚችለው እስከምን ድረስ ነው? አንደኛ እሱ ነው። ሁለተኛ ይሄንን ነገር መንግስት ማድረግ አቅሙ ወይ ደግሞ የመንግስት ይሄን ነገር ለመከላከል ያለው አቅም እስከምን ድረስ ነው የሚለውን ከተገመገመ በኋላ ቀጣው ተግባር መንግስት በተወቶ ማቆም ካልቻለ እንዲህ አይነቱ ነገር እንዳይቀጥል ማድረግ የሚቻለው እንዴት ነው የሚለውን መገንዘብ መመልከት በጣም አስፈላጊ ነው። የጠፈር ሳይንስ አይደለም፣ ቀላል ነገር ነው። ገዳዮቹ ለምን ይቀጥላሉ ነው? ምንድን ነው የሚፈልጉት? ግድያውን ተከትሎ ከዚህ ቀደም ኦሮሚያ ክልል ግድያ ሲፈጸም አማራ ክልል በቪዲዮ ወዲያውን ይቀባበሉና ኦሮሚያ ክልል አማራን ለመንቀል የሚደረጉ እንቅስቃሴዎች ተብሎ በጣም በሰፊው ሲገለጹ ነበር። ያንን ተከትሎም አማራ ክልል ህዝቡን ለማነሳሳት ብዙ ተጣረ። መጨረሻ ላይ ወጣቱን በደንብ ማንቀሳቀስ ተቻለ። የንጹሃን ሞት ለፖለቲካ ፍላጎት ዋለ። ግን በዛ መንገድ ያንን ያደረጉ ሰዎች እሺ፣ ህዝቡ ተነሳሳ፣ ወጣቱ ከጎናቸው ተሰለፈ። በመጨረሻ ምንድን ነው ያደረጉት? ኦሮሚያ ክልል ያለውን ግድያ ነው ያስቆሙት ወይስ ኦሮሚያ ክልል ያለውን ግድያ አማራ ክልል አስገቡት? ከመጽሐፍ ገጾች ላይ የምናየው በጥንት ዘመን በሰገሌ ጦርነት ጊዜ በምናምን እያልን የምናነጋው ሳይሆን ዞር ስንል ሁላችንም የኖርንበት ያለፍንበት ነገር ነው። ያንን አደጋ እናስቀራለን ያሉ ሰዎች የአማራ ክልልን ሲኦል አደረጉት። ልጆች ወደ ትምህርት ቤት እንዳይሄዱ ከለከሉ። አስተማሪዎችን አንበርክከው ገደሉ። የሰዎችን እጅ ቆረጡ። እናትን ልጅሽን አላስደፍርም ብለሻል ብለው እናትን ገለው ልጅን ደፈሩ። በዓለም ላይ ያሉ የዚህ የጭካኔ እንቅስቃሴ ሲያደርጉ የነበሩ የሴራሊዮን፣ የኡጋንዳ፣ የነ ፖልፖትን እንደዛ ጠቅላላ በዓለም ላይ የሚበሉ ወንጀል የሚፈጸምባቸው ሀገራት ነውር፣ ሰቆቃ የሚፈጸምባቸው ድርጊቶችን ጠቅላላ ሰብስበው በአንድ ጊዜ አካባቢውን የውጋት፣ የቀውስ፣ የመከራ፣ የስቃይና የሰቆቃ ምድር አደረጉት። ለዚህ መነሻው ግድያው ነው። ገዳይ ይህንን ፍላጎቱን ለማሳካት ገደለ። አስገዳይና ሙሾ አውራጆች
ይሄንኑ መሰረት አድርገው ህዝቡን ከጎናችን አሰልፈን 4 ኪሎ መንግስት መሆን እንችላለን በሚል ከወኑት። በዚህ መሃል ደግሞ እርስ በርሳቸው የታጠቁት አንዱ ለሌላው ዝቅተኛ ግምት ስላለው መንግስት ይሄድልን እንጂ እኛ ነን በካልቾ ብለን አንደኛው ሌላውን ካልበካልቾ ብዬ ቤተ መንግስቱን መቆጣጠር የሚል በየራሳቸው ዓለም ውስጥ የሚዳክሩ ሰዎች ናቸው። ስለዚህ ግድያው ለምን እንደተፈጸመ ያኔ ግልጽ ነው። ዛሬ ላይ ግን ገዳዮቹም አስገዳይም ሌላውም መረዳት ያለበት ዛሬ ኢትዮጵያ ባለችበት ሁኔታ ውስጥ በንጹሐን ግድያ የሚታጣ ነገር ቢሆን የማይተካው የንጹሐኑ ህይወት የነሱ ህልፈት ነው። እግዚአብሔር የማይወደው ወንድን ነው የኃጢአት ተግባር እንደገናም ደግሞ በዓለማዊ ሁኔታ ወንጀል ተፈጸመ። የንጹሐኑ ሞት፣ የንጹሐኑ ሰቆቃ እንደ ዜጋ ሁሉም ኢትዮጵያዊ እንደ ሰው ልጅ ደግሞ ማንንም የሰው ፍጡር የሚያሳዝኑ ድርጊቶች እየተፈጸሙ ነው። ያ ሁኔታ ነው ያ ማንንም የሚያም ተግባር ነው። ከዛ ውጭ ግን ሐዘን ከመቀስቀስ ይሄ ነገር እንዴት ይቆማል የሚል አንዳንድ ነገሮችን ተጨማሪ ስራዎች እንዴት ይሰሩ የሚለው ነገር ላይ እንዲተኮር ከማድረግ ውጭ በንጹሐን ግድያ የሚመጣ የሚለወጥ ነገር እንደማይኖር ማንም ለሰከንድ መጠራጠር ያለበት አይመስለኝም። ያው ብዙዎች የሆነ ቦታ ላይ የቆሙ ሰዎች ስላሉ የሆነ ነገር እናደርግ ይሆናል ብለው ዛሬም እየገደሉ እንዳለ ይታመናል። ግን በግድያው በቃ ለማናቸውም ግልጽ ቢሆን ንጹሐንም በመግደል ማነሳሳት የሚቻልበት ጊዜ ተነሳሳ። ያ መነሳሳት ግድያን ማቆም ሳይሆን ግድያውን ወደ ሰፈር የመጥራትና የቀውስ የመከራ የስቃይ ምልክት የሆነ እርምጃ ውስጥ ግለሰቦች፣ ቡድኖች እንዲገቡ አደረገ። ከዚህ በኋላ በመግደል የሚነቀነቅ መንግስት የሚሰማ ህዝብ የለም የሚለው የሚጠራጠር ካለ ያው በተወሰነ ደረጃም በራሱ ዓለም ውስጥ በራሱ የቅዠት እንትን ውስጥ የሚንቀሳቀስ ብቻ ነው መሆን ያለበት። ስለዚህ ግድያው ንጹሐንን በመግደል ግማሽ ኢንች ወደ ቤተ መንግስት መጠጋት አይቻልም። ወደ ህብረተሰቡም ተቀባይነት ለማስገኘት ህዝብ ላይ መንግስት ላይ ህዝብ ቁጣ እንዲፈጥር ለማድረግ ያለውም እድል ዝግ ነው የሚለው ከሚገልጸው በላይ ዝግ ነው። በዓለም ጎዳናዎች ላይ 1 2 3 ቦታ ከእንትኖች ሰልፍ ወጥተዋል። እሱም ራሱ የበለጠ ከበቂ በላይ ምልክት የሰጠ ነው። ግድያ ተፈጸመ ተብሎ ሰዎች 10 15 ሰዎች ሰልፍ የሚወጡበት ሁኔታ ሲፈጠር ሌላው ያኔ በሺዎች የሚጥለቀለቅ ጎዳኖች ዛሬ የተወሰኑ ሰዎች ቀደም ሲል እንዳልኩት ከሰዎቹ በላይ መፈክሩ በልጦ የሚታይበት ሁኔታ ውስጥ ተገባ። እንኳን በመንግስት ላይ እንኳን በህብረተሰብ ላይ ራሱ በተለያየ መንገድ በጩኸት በተቃውሞ ውስጥ ላይ ያለውን እየተበተነ እንዲመጣ የደረገበት ሁኔታ ከዚህ በኋላ አትግደሉ፣ በመግደል የምታገኙት የምታመጡት ነጥብ ወይ ደግሞ የምታስቆጥሩት ውጤት የለም። የዓለም ቤተ ክርስቲያናት የምናምን መግለጫ ወጡ። እሺ ከዛስ ኮማንዶች ልከው ቤተ መንግስት ያስወርዳል ብላችሁ ጠብቃላችሁ? አንዳንዶች እንዲህ አይነት የሆነ ምኞትን ሰው በምኞቱ መኖሩ ጥሩ ነው። ምኞቱ ግን ደግሞ ወደ ገቢር የሚለወጥ ምኞት መሆኑን ደግሞ ማረጋገጥ አለበት። የትኛውም አካል የትኛውም ሁኔታ ኢትዮጵያ ውስጥ ምንድን ነው እየተፈጸመ ያለው? ማን እየፈጸመ ያለው? ለምን እንደሚፈጸመው እናንተ አደባባይ ወጥታችሁ ወይ ደግሞ መግለጫ ስለወጣ የሚመጣ የሚለወጥ የሚገኝ ነገር የለም። ይልቁንም ንጹሐኑ የምትጠሉት መንግስት ቢሆንም ንጹሐኑ እንዳይገደሉ ትልቁ ዋስትናው
ግድያ በተፈጸመ ቁጥር ለመንግስት ድጋፍ መስጠት ነው። ብቸኛው መፍትሄ እሱ ነው። ምንም ጥርጥር ውስጥ የማይገባ ነገር ነው። ከግድያው ጋር በተያዘ ሌላውን ነገር የፖሊሲ የምናምን መቃወም፣ መንግስትም ኃላፊነቱን ይወጣ። እነዚህን ጨካኞች እነዚህን አረመኔዎች መንግስት ለሚያደርገው ነገር ከጎኑ ተሰልፈን ምናምን የሚል ነገር ቢደረግ የሚገሉበት ምክንያት የለም። ያንን በማድረግ ከምር በእምነትም አንጻር አማኞቹ መገደላቸው የሚቆጭ ሰው፣ ንጹሐን ሰላማዊ ሰዎች በመጎደላቸው የሚቆጭ ሰው፣ መውጫው መፍትሄው የንጹሐኑ ሞት እንዲቆም ገዳዮቹ የሚገድሉበት ዓላማ ላይ ቀድሞ ተረድቶ ከመንግስት ጋር ሆኖን ይሄንን ወንጀል ይሄንን የኃጢአት ተግባር ውስጥ ያሉ ሰዎችን በጋራ እናስቁም የሚል እንቅስቃሴ ማድረግ ነው። አውቶማቲካሊ ነው የሚቆመው። ጥያቄ ውስጥ የማይገባ ነገር ነው። ግን በቅንነት ባለመረዳት ይሄኛውን ነገር መንግስትን ማውገዝ ጉድያውን ያስቆማል ብሎ የሚያስቡ ሰዎች ይኖራሉ። እሱን በማሰብ ችሎታቸው ነው ዓለምንም ኢትዮጵያንም ራሳቸውንም በመገንዘብ ችሎታቸው ላይ ይመሰረታል። በሌላ በኩል ይሄ ግድያ ለምን በማን እንዴት እንደሚፈጸም በደንብ የሚያውቁ ግን ታጣቂ አደራጅተውም ሰልፍ ወጥተውም ምን ብለውም መንግስት ላይ ተጽዕኖ ማድረግ እንችላለን ብለው ያደረጉት ነገር ሁሉ የመከነባቸው ሁሉ ነገር እያዩ ከእጃቸው የተበተነባቸው ይሄ ግድያ እንደገና ትንሽ ሞቅ ቢል ግድያው ቢቀጥል ተቃውሞ ከዛ ጋር ተያይዞ ቢበረታም መንግስት ይንቀሳቀስ ይሆን ምናምን ብለው በጭካኔ በአረመኔያዊ ተግባር ግድያውን ለፖለቲካ ዓላማ የሚጠቀሙ ሰዎች እንዳሉ ደግሞ ቅንጣት ታክል የሚያጠራጥር ነገር አይደለም። ግን እነዚህ ሰዎች ችግሩ ብዙ ነገር ተስፋ አድርገው ሁሉንም ነገር ከእጃቸው ላይ ተበትኖ ምንም ነገር የማይችሉበት ደረጃ ላይ መድረሳቸው ቁጭትና ያሉ ስለከተታቸው ያ ደግሞ የሚቻልና የማይቻለውን ነገር እንዳይለዩም ስላደረጋቸው የተወሰነ ግድያው ቢቀጥል መንግስት ባይንቀሳቀስ እንኳን መንግስት ባይሄድ እንኳን በተቃውሞ ጎራ ውስጥ ያለው እየተበተነ ያለውን ሰው ይዘነው መቆየት እንችላለን። የሆነ ነገር ሲፈጠር ይህን ኃይል ወደ ጉልበት እንቀይረዋለን ብለው እንደዛ ተስፋ ቢያደርጓሉ። ግን እየተበተነ ያለውን ማቆም እንደማይቻል በደንብ እየታየም እየተገለጸ ነው። በተደጋጋሚ ያለው ነገር ነው። በግሌ እጅግ በጣም አንዳንዴ እጅግ የሚያሳዝነኝም የሚያስገርመኝም ለእኔ ብቻ ሰው ለብዙዎች የተቃውሟቸው መነሻ ምን እንደሆነ የማያውቁ ስለ ኢትዮጵያ ሲጮህ ኖሮ ኢትዮጵያዊነትን ከቃላት አልፎ በተግባር የሚመነዝር መንግስት በኢትዮጵያ ፖለቲካ ስልጣን ላይ ተዋናይ በሆነበት ሁኔታ ውስጥ ሄዶ መንደሩ ስር እየተርመጠመጠ ዛሬም የኢትዮጵያ መብት ተሟጋች አድርጎ ራሱን ለመግለጽ እና በዛ መንገድ ለመንቀሳቀስ የሚሞክር ምንድን ነው የዚህ መንግስት ነውርና ጥፋት በዚህ ሂደት ውስጥ ምንድን ነው ያደረገው የሚል ነገር ሲመጣ መመለስ የማይችል አጥብቆ ሲያዝ መሄጃ ሲያጣ ጦርነት ይልሃል። ጦርነቱ ማን ፈጠረ ሲባል መቆሚያ መሄጃ የለም። ዛሬ ላይ ያኔ ኦኬ በተወሰነ ሰዓት ሰው ግራ ሊጋባ ይችላል። ዛሬ ላይ ቆሞ የቲፒኤልኤፉ ጦርነት፣ የሸኔው ጦርነት፣ የፋኖ ጦርነት እንዴት፣ ለምን፣ ማን፣ ምን የሚለው ነገር በአደባባይ የሚታይና የሚታወቅ ነገር ነው። ከምንም በላይ ሰላምን የሚወድ የተረጋጋ ሀገር እንዲቀጥል የሚፈልግ ሀገር ከሱ ስልጣን ባሻገር ነች። ስልጣን የሚባለው ነገር ላይ ቀበሌ ላይ ሳይደርስ እኮ ሊሄድ ይችላል። አንዳንዱ ለምን እንደማይረዱ አላውቅም። የቀበሌ ሊቀመንበር ሳይሆን ጫፍ እየተመኘ የቀበሌ ሊቀመንበርነት ሳይደርሰው እኮ ይችን ዓለም ይሰራበታል። ይሄን እውነታ ለምን እንደማይገነዘቡ ነው አንዳንዶቹ። ስለዚህ እሱ ቅዠት
እስኪፈጸም ድረስ በሚል የሆነ አጉል ተስፋ ውስጥ የሚዳክሩ ሰዎች በኢትዮጵያ ውስጥ የፈለገ የስልጣን ራብ የስልጣን ቢኖር የሚቻልና የማይቻለውን ነገር በጣም 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 መለየቱ አስፈላጊ ነው። ስለዚህ ጦርነቱ በማን ለምን እንዴት ይሄን በአደባባይም ሁሌ የምንጮኸው በቀጥታ ስርጭታችን ላይ ድምጻችን በናሰማበት ጉዳይ ነው። የሚናገር የለም። ምንድን ነው ከምንም በላይ ኦኬ የሆነ ሰዎች የሆነ ሰው ወቅት ላይ ተሳሳቱን በል ስህተታቸው ብዙ እልቂት፣ ብዙ ውድመት፣ ብዙ ፍጅት አድርሷል። ጥያቄ ውስጥ የሚገባ ነገር አይደለም። ስህተታቸው ሳይሆን አንዳንዶቹ ሆን ብለው በሰዎች ደም ላይ ተረማምደው ቤተመንግስት መግባት ከተቻለ በሚል የፈጠሯቸው ነገሮች አሉ። ዛሬ በምንም ላይ ተረማምደው ምንም ማድረግ እንደማይችሉ በግልጽ በአደባባይ በግልጽ የሚታወቅበት ሁኔታ ውስጥ ያለ ነው ያለው። ሞት ንጹሃንን ለመግደልም ይሁን ሽፍቶቹ ከቦታ ቦታ እየተንቀሳቀሱ በሰላማዊ ሰዎች ለሚያደርሱትን ጉዳት መቀነስም ይሁን በአጠቃላይ ሰላምን ለማረጋገጥ መፍትሄው መነጋገር ብቻ ነው። ከመነጋገር ውጭ ሌላ መፍትሄ የለም። ጥያቄ አለው። ጥያቄው መሰረት አድርጎ ከመንግስት ጋር ይነጋገራል። መንግስት ጥያቄውን ተገቢ ጥያቄዎች ተገቢ ምላሽ መስጠት አለበት። ተነጋገሩ የሚለውን በተደጋጋሚ በአደባባይ የሚገልጹ ብዙዎች ናቸው። እነጋገራለሁ የሚለው ግን መንግስት ብቻ ነው። በዓለም ላይ ራሱ ምናልባት አስገራሚ ነገር ነው። ስልጣን ይዞ ሁሉንም ነገር በመዳፉ ጨምድዶ እነጋገራለሁ የትም ቦታ የሚል መንግስት ይታያል ኢትዮጵያ ውስጥ። አድራሻቸው የት እንደሆነ የማይታወቁ ደግሞ በህይወት መኖራቸው ማህበራዊ ገጽ ላይ የሚታወቁ ድርጅቶች ወይ ደግሞ አነስተኛና ጥቃቅን ቡድኖች አንነጋገርም ይላሉ። ይሄንን እንግዲህ ምን ማለት ይቻላል? ሰላምን የሚፈልግ ሰላም እንዲመጣ አጥብቆ የሚወተውት ሰላም በአንድ ወገን ፍላጎት ሰላም በምኞት ወደ ተግባር አይለወጥም። መንግስት እንደ መንግስት ኃላፊነት አለበት። ሰላምን ለማረጋገጥ መሄድ እስከሚችለው ርቀት ድረስ መሄድ አለበት፣ እስከ መጨረሻው ጥግ ማለት ነው። ግን እንዳልኩት በየቀበሌው በየእንትኑ በየገጠር ቀበሌዎች ደጃፍ ላይ ጠባቂ ማቆም አይችልም። ሀገርን እንደ ሀገር መንግስት እንደ መንግስት ህልውና ጥያቄ ውስጥ የሚያስገቡ ነገሮች ለአንድና ለመጨረሻ በሚባል ደረጃ እሱ ምዕራፍ ተዘግቷል። የንጹሃን ሞት፣ እገታ ምናምን የሚባል የሽፍትነት ስራ ቀጥሏል። ባለፈው የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የተናገሩት ነገር ነው። አሁን አማራ ክልል ያለው ሽፍትነት ነው። በ1980ዎቹ እና በ1980ዎቹ እና በ1990ዎቹ እንደነበረው ሽፍትነት ነው። የአሁኑ ለየት የሚያደርገው ሽፍቶቹ ቁጥራቸው ጨመረ። ልክ ነው። ከዚህ ውጭ ሽፍትነት አይደለም የሚል አካል ካለ አስገራሚ ነው። ምናልባት ስማቸው ሺህ ሽፍታ ስላልሆነ ሊሆን ይችላል። ያንን ስም የአርበኞቹን ስም የነጻነት ተጋድሎ የተደረገበትን ስም ከምንም በላይ የፋኖ እንቅስቃሴ ሁለት ነገሮችን ኢትዮጵያ ላይ ጎዳ። አንድ የኢትዮጵያን ሰንደቅ ዓላማ ረከሰው። በእንደዚህ አይነት የገዳይ የነፎዴ ሳንኮ የሚያውለበልቡት የኢትዮጵያ ሰንደቅ ዓላማ መሆኑ እነፎዴ ሳንኮ የአርበኞቹን የነራስ አበበ አረጋይን ስም ፋኖነትን ወሰዱ። በእነዚህ በሁለት የአርበኝነት ተጋድሎና በባንዲራ ላይ ፎዴ ሳንኮች ብዙ ነገር በአማራ ክልል ላይ ህዝቡ ላይ ካደረሱት ጉዳት ቀጥሎ እነዚህ ሁለት ይህ ቡድን የፈጸማቸው ወንጀሎች ናቸው እና
ስሙ ፋኖ የሚለው ነገር ካልሆነ በስተቀር ሽፍታ መሆኑ ዛሬ ላይ ጥያቄ ውስጥ የሚገባ አይደለም። ከቲፒኤልኤፍ ጋር ስለተባበሩ ወይ ደግሞ ከኤርትራ ጋር በመንገድ መሪነት ለመሰለፍ ስለወሰኑ ሽፍትነታቸውን የሚቀንሰው ወይ ደግሞ ከሽፍትነት ደረጃ ከፍ የሚያደርጋቸው ነገር የለም። ምናልባትም ላለፉት 2 ዓመታት ወንጀል ነው ሲሰሩ የነበሩት። አሁን ከቲፒኤልኤፍ ጋር በማበርም ይሆን ከፈራረሰው ቲፒኤልኤፍ በማበርም ይሆን ከኤርትራ መንግስት ጋር በመንገድ መሪነት ለመሰለፍም ይሆን የወንጀል ደረጃቸውን ከፍ ከማድረግ ውጭ የሚያገኙት የሚለውጡት የሚያመጡት ነገር የለም። ይህንን አስምሮ አድምቆ መሄዱ በጣም በጣም አስፈላጊ ነው። ስለዚህ ሰው በተለይ ከንጹሐን ግድያ ጋር ተያይዞ ደጋግሜ ማንሳት የምፈልገው ሞቱ የሚቆምበት መንገድ ላይ በጣም እርግጠኛ ሆኖ መናገር የሚያስችሉ ሁኔታዎች አሉ። ሞቱ እንዳይቀጥል የሚፈልጉ ከምር ከሆነ ይሄንን ባስተውሎት ነገሮችን በጥንቃቄ ማየትና በኃላፊነት መንቀሳቀስ ተገቢ ነው። ምናልባት የእምነት አንድነት አለ፣ የስጋ ዝምድና አለ ምናምን፣ የስጋ ዝምድና ሳይሆን የብሔር አንድነት አለ ምናምን የሚሉ ሰዎች ያ ግድያ በዘመዶቻቸው ላይ ምናምን አይነት ነገር ቢሆን ኖሮ እውነተኛው መፍትሄ ላይ መሄድ ይችሉ ነበር። ግን ዋናው ጉዳዩ ለፖለቲካው ስለሚጠቅም በዚህ በእምነትም በብሔርም እያደረጉ ችግሩ ቀውሱ እንዲቀጥል የራሳቸውን አስተዋጽኦ እያደረጉ ነው። በዛ መንገድ መንግስትን መለወጥ አይቻልም፣ መንግስት መሆንም አይቻልም። የሚሄድም የሚመጣም መንግስት በቅርብ ርቀት ውስጥ እየታየ አይደለም። ከእውነታው ጋር ራስን ማስማማት ነው። ረዥም ርቀት የሚሄድ መንግስት እንደሆነ ከበቂ በላይ ምልክቶች አሉ። ስለዚህ ረዥም ርቀት እንዳይሄድ እንዴት አድርገን በሰላማዊና በህጋዊ መንገድ ከሱ ተሽለን እንዴት እንገኝ የሚል ትርጉም ያለው የፖለቲካ እንቅስቃሴ ለማድረግ ራስን ማዘጋጀትና በዛ በኩል መንቀሳቀሱ በጣም አስፈላጊ ነው። ግን አንዳንዶች በየዕለቱ በወንጀል ላይ ወንጀል እየፈጸሙ እንደ ፖለቲካ ድርጅት መንቀሳቀስ የሚችሉበትን እድል ሁሉ እያጠበቡ መምጣታቸው ይህን የተገነዘቡ ይሆን አላውቅም። ዞሮ ዞሮ ግን ከእውነታው ጋር ራስን ማስማማት ነው። ኢትዮጵያ ውስጥ ሚሳኤልም ከሚሳኤል ጀምሮ ያሉ እስከ መጨረሻ ያሉ መሳሪያዎች ተተኩሰዋል። ዛሬ በአብዛኛው ጅራፍ ነው ያለው። በሚሳኤል ያልወረደውን በጅራፍ ማውረድ አይቻልም። በጩኸትም መነቅነቅ የሚቻልበት ሁኔታ የለም የሚለው ከሚገልጸው በላይ የለም እና በሰው በመግደል የሆነ ነገር በመፈጸም ምናምን የሚገኝ የሚለወጥ የሚመጣ ነገር እንደሌለ ከታወቀ ንጹሐን የሚሞቱበት ጉዳይ ላይ በጋራ እግዚአብሔርም የሚወደውን ነገር ለፖለቲካ ፍላጎት የሆነ ጥቅም ማስገኛ በሚል የንጹሐን ሞት አንሸቅጥበት፣ አናግድበት። በሱ ትርፍ ፍለጋ መሮጡ አይጠቅምም። የሚገኝ ትርፍ ደግሞ እንደሌለ ከታወቀ ለምን ይሞቱ? ያ ነገር እንዲቆም የራስን ኃላፊነት መወጣቱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ህዳር 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ህዳር 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።